547 በእርስ በርስ ጦርነት በኢኮኖሚያዊ በፖለቲካና በሌሎች ችግሮች እንዲሁም በልዩ ልዩ ፍላጎቶች ሳቢያ እትብታቸው ከተቀበረበት ሀገር በመነቀል በተለያዩ የዓለም ሀገራት ተበትነው በፍልሰት የሚኖሩ ሰዎች ቁጥር ከኢትዮጵያ ሕዝብ አጠቃላይ ቁጥር 3 እጥፍ ገደማ ሲሆን በአሃዝ ሲገለጽ 304 ሚሊዮን ያህል መሆኑን መረጃዎች ይናገራሉ። ፍልሰት የሰው ልጅ ተፈጥሯዊ ባህሪ በመሆኑ ለተሻለ ገቢና ገንዘብ ሲሉ ከሞቀው ኑሯቸውና እጅግ ዘመናዊ ነው ከሚባለው አገራቸው በመነሳት በተለያዩ ሀገራት የተሻለ ገቢ እናገኛለን በሚል የሚሄዱ አውሮፓውያንና አሜሪካውያን ያሉትን ያህል ለመኖር መሰረታዊ የሆኑ ጉዳዮቻቸውን ማሟላት ባለመቻላቸው ከአፍሪካ ከኤዥያና ከሌሎች ደሃ ሀገራት የሚፈልሱ ፍልሰተኞች ቁጥርም ሚሊዮኖች ነው። ኢትዮጵያን ከመሳሰሉ ታዳጊ ሀገራት በመነሳት ከሞላላቸው በህጋዊ ካልሆነም በህገወጥ የሰዎች አስተላላፊ ደላሎች አማካይነት ከቤት ክዳን ቆርቆሮ እስከ ቤት እንስሳት በመሸጥ ወላጆቻቸው የሚሰጧቸውን ገንዘቦች በመክፈል የማይተካ ህይወታቸውን ለአደጋ በማጋለጥ በበረሃ በባህር ጉዞ ድንበር አሳብረው ከህልማቸው ለመድረስ የሚጓዙ ሰዎች ህይወት እጅግ አሳዛኝ ነው። ቤተሰብ ለመርዳት ታናናሽ ወንድምና እህቶቻቸውን ለማስተማር ሲሉ በባህል በቋንቋ በእምነትም ሆነ በአኗኗር ዘዬ ፍጹም ወደማያውቁት ዓለም በመፍለስ ለቤተሰቦቻቸው ዋጋ ለመክፈል ራሳቸው ህይወት ላይ የሚፈርዱ የታዳጊ ሀገር ዜጎች የፍልሰት ውሳኔ እጅግ አሳዛኝና በብዙ መከራ የተሞላ ነው። ኢትዮጵያን ከመሳሰሉ ታዳጊ ሀገራት በመነሳት በአረቡ ዓለም በቤት ሰራተኝነት ለመቀጠር የሚነሱ ሴቶች በአብዛኛው የመጀመሪያ የመረጃ ምንጫቸውና ዱባይ ገፊዎች የቅርብ ቤተሰቦቻቸው ናቸው። የሚያምኑት የቤተሰብ አባል በልዩ ልዩ ስቃዮች አልፋ የሄደች የጎረቤት ልጅ አሊያም በአካባቢው የተከበረ ስምና አይነኬ ማንነት ያለው ህገወጥ የሰዎች አስተላላፊ ግለሰብ የመረጃ ምንጫቸው ስለሚሆን የሚቀርበው መረጃ ሁሉ አልጋ በአልጋ የሆነና ወርቅ የሚታፈስበት አጓጊ ትርክት በመሆኑ እንኳንስ ለገጠሯ እህት ከተማዋንም የሚያማልልና ወዲያውኑ ለውሳኔ የሚያጣድፋት ነው። 547 የህይወት ዋጋ በመክፈል ከሞትና ከማዕበል ጋር ታግለው ወደ አረብ ሀገራት በቤት ሰራተኝነት ለመቀጠር የሚፈልሱ ሴቶች የሚገጥሟቸው ችግሮች በጉዞ የሚገጥማቸውን አይነት ነው ባይባልም በተቀጠሩበት ቤት ችግር አያገኛቸውም ማለት ግን አይደለም። ቋንቋው፣ ሙያው፣ ስልጠና አለማግኘትና ሌሎችም ችግሮች ሆነው ይጋፈጧቸዋል። የፍልሰትን የጉዞ የተመላሾችን ጉዳይና የተመላሾችን መልሶ ማዋሃድ አጀንዳን በቀጥታ ወደ ኢትዮጵያ እውነተኛ ገጽታ በማምጣት እንመልከተው። ነገራችንን በተጨባጭና መሬት ላይ በማውረድ ከራሳቸው አልፈው ሌሎች እህቶቻቸውን በመርዳት ላይ ባሉት ላይ ትኩረት እናድርግ። 547 ከህይወት ተመክሯቸው ተነስተው በተመላሾች የሚመራ የግብረ ሰናይ ድርጅት በማቋቋም በኢትዮጵያ የመጀመሪያ የሆነውና በተመላሾች የሚመራውን ካስማ የግብረ ሰናይ ድርጅት የመሰረቱት በተለያዩ ከ7 በላይ በሆኑ አረብ ሀገራት በቤት ሰራተኝነት ተቀጥረው ለረጅም ዓመታት የሰሩ በሁኔታዎች አስገዳጅነትና በገዛ ፈቃዳቸው ወደ ሀገር የተመለሱ 14 ሴቶች ናቸው። ገና በወጣትነታቸው ምንንም ሳያውቁና በትምህርት ሳይገፉ አግብተው ወልደውና ቤተሰብ ለመርዳት ሲሉ የህይወትን ትግል በሀገራቸው ጀምረው እንዳሰቡት ባለመሆኑ ወደ ፍልሰት ከገቡትና ተደጋጋሚም የአረብ ሀገር ኑሮ አልሆን ካላቸው መካከል የዛሬዋ ባለታሪካችን አንዷ ናት። የብዙ ፍልሰተኞችን የህይወት መንገድ የምታሳይና በእሷ ውስጥ ሌሎችን መመልከት የሚቻልባት በመሆኑ እነሆ ታሪኳን። አረብ ሀገራት ለ6 ዓመት ያክል ቆይቻለሁኝ። ቤሩት አካባቢና ግብጽ ነበር የነበርኩት። ግን ያው 2-3 በመመላለስ እዛው አካባቢ ነው የቆየሁት። የተለያዩ እንግልትን፣ ጫናዎች፣ የስራ ጫናዎችን፣ ስቃዮችን አሳልፌያለሁ። በተለያዩ መንገድ ሄጃለሁ። በፕሌን ሄጃለሁ፣ በእግሬ ተመልሻለሁኝ። ስለዚህ በተለይ በመጨረሻ አካባቢ በመተማ በኩል በሽተራርጌ ከግብጽ ወደ ኢትዮጵያ ስለገባሁኝ እዛ አካባቢ ብዙ እንግልት አይቻለሁ። እንደገና ደግሞ ሌሎችም እኔን የመሰሉ ሰዎች እኛ ስንገባ እነሱ እየወጡ
ለሌላ እንግልት ሲዳረጉ ያየሁበት ሌሎች ደግሞ ከተለያየ ሀገር ተመልሰው ወደ ሀገራቸው ለመግባት እጅግ በጣም ተጎድተው ተሰቃይተው ታስረው ተንገላተው በሚገቡበት ሁኔታ ውስጥ ነው ለመጨረሻ ጊዜ ወደ ሀገር የገባሁትና እዛ ብዙ ነገር አሳልፌያለሁ። 547 በጥቂቱም ቢሆን አጋዥ ያገኙ ተመላሾች ያገኙትን ጥቂት ድጋፍ በማስፋት የለውጥ ሐዋርያ ሲሆኑ ተመልክተናል። ተመላሾች በተለያዩ የህይወት ልምድ የቤተሰብ መሰረት የትምህርት ደረጃና የእድሜ ልዩነት ላይ ቢሆኑም አንድ አድርጎ ያሰባሰባቸው የጋራ ጉዳያቸው ከአንድ በላይ በሆነ የአረብ ሀገራት ያሳለፉት የህይወት ልምድና ተሞክሯቸው ነው። እንግዲህ አንደኛ ነገር ምንም እንደሌላቸው አለመቁጠር ትልቁ ነገር ነው ብዬ አስባለሁ። ምክንያቱም እነዚህ ሰዎች እዛ በነበሩበት ጊዜ የተለያዩ ልምድና ኤክስፒሪየንስ አላቸው። ቋንቋን ጨምሮ የተለያየ የሥራ ልምድ አላቸው። ከሌላ ሀገር ጋር ሄደው መስራት ይችላሉ፣ ሰርተዋል። ስለዚህ ከአንድ ሀገር በላይ ኤክስፒሪየንስ አላቸው ማለት ነው። እነሱን ማበረታታትና ማገዝ ወደ ውጭ እንዲወጡ ማድረግ ያስፈልጋል። በተጨማሪ እንግዲህ ለሚደርስባቸው መገለልና አድሎ ወይም ደግሞ ያልሆነ ብሽሽቅ ላደረሰባቸው የአእምሮ ጫና ሕክምና ያስፈልጋል። እንደሚችሉ እንደሚሰሩ ጥቂት ከታገዙ ግን እነሱ ጋር ብዙ ነገር እንዳለ አጉልቶ ማሳየት ያስፈልጋል ብዬ አስባለሁ። በእኛ ይብቃ በጉጉትና በተስፋ ብቻ ባለማወቅ የሄድንበት አደገኛ የህይወት መስመር በሌሎች እህቶቻችን አይደገም። ያለፍንበትና ያሳለፍነውን መከራ ማስታወሱ የህመም ቢሆንም ጨክነን ለሌሎች ማስተማሪያ ይሁን ብለው ያለ ሀፍረት አደባባይ የወጡት የካስማ መስራቾች ብዙዎችን መታደግ ችለዋል። በተለያዩ የህይወት መስመር ላይ በግል በጋራ ደግሞ በድርጅታቸው ጥላ ስር በመሆን ህይወትን በመግፋት ላይ ያሉት ተመላሽ የካስማ የበጎ አድራጎት ድርጅት መስራቾች ዛሬ ላይ ያሉበት ህይወት ከራስ ተርፎ ለሌላ በሚባልበት ደረጃ ነው። ከሌሎች 14 ፍልሰት ተመላሾች እህቶቼ ጋር ሆነን ላለፉት 4 ዓመታት እንግዲህ ፍልሰት ተያያዥ ጉዳዮች ላይ እየሰራን እንገኛለን ማለት ነው። እነዛ 14 ሴቶች እና እኔ ሆነን የመሰረትነው ድርጅት ካስማ ቻሪቲ ኦርጋናይዜሽን ይባላል። በተመላሾች የተመሰረተ በኢትዮጵያ የመጀመሪያው የሆነ ድርጅት ነው። እንግዲህ ተመላሾችን ከፍልሰት የተመለሱ ሰዎችን በመደገፍ በማቋቋም በማሰልጠን እንዲሁም ለመብታቸው እንዲሟገቱ የሥራ ዕድሎችን እንዲያገኙ የተለያዩ ግንዛቤዎችን እየፈጠረን እንገኛለን። ከዛም አልፈን እንግዲህ ሰዎች ሰልጥነው ወደ ስራ ገብተው ማህበረሰብ ውስጥ በሚገባለቁበት ጊዜ የሚደርስባቸውን ተጽዕኖ ከማህበረሰቡ ጋር እድር ከተለያዩ ማህበረሰቦች ጋር እንሰራለን። እንዲሁም በመንግስት ደረጃ እንግዲህ ፖሊሲዎች እንዲሻሻሉ፣ አዋጆች እንዲጸድቁ፣ መንግስት ለጉዳዩ ትልቅ ትኩረት እንዲሰጠው ምክረ ሀሳብ እንሰጣለን። እንግዲህ ሌሎችም የተመሰረቱ ድርጅቶች አሉ። እነሱንም በማስተባበርና በመምራት ላይ ይገኛለሁ። ከዚህም አልፎ እንግዲህ አፍሪካ ሰርቫይቨር ሊድ ኦርጋናይዜሽን ላይ ደግሞ በምስራቅ አፍሪካ ተወካይ ሆኜ በአሁኑ ወቅት እየሰራሁ እገኛለሁ። 547 ወደ ኢትዮጵያኛ በመሰረትንበት ጊዜ ለዘርፉ አዲስ ነበር። ሰዎች ከጎታታቸው አቀግመው ሌሎችን እናግዛለን ብለው የሚቆሙበት ነገር የተለመደ አልነበረ። ምክንያቱም የተረጅነት ስሜት ሁሉም ሰው የሚለውን ተረጂዎች ናቸው ብሎ ነው የሚለውና ከዛን አልፎ ደግሞ መሻገር ያስፈልጋል ብዬ አስባለሁ። ምክንያቱም እኛ አንድ ወቅት ችግር ደርሶብን ነበረ። ቅድም እንደተናገርኩት ችግራችንን በለጥ ነው። ነገ ደግሞ የተሻለውን ነገር እየሰራን እንገኛለን። ካስማማ ዓላማው ኢትዮጵያ ውስጥ እንዳለ ድርጅት ከተለያዩ ፓርትነሮች ጋር ሆኖ እዚህ ጉዳይ ላይ መታገል ነው። በተለይ እንደምታውቀው ምስራቅ አፍሪካ ላይ መሸጋገሪያዎች ነን። መዳረሻዎች የሚሆኑበት ሀገር አለ። ማለፊያዎችን ተቀብላ የምታኖር ሀገር ናት። እንደገና ደግሞ መሸጋገሪያ የሚሆነች ሀገር ናት። ስለዚህ ችግሩ በጣም ሰፊ ነው። ስለዚህ ከኢትዮጵያ ወጥተን ከሌሎች አፍሪካ ድርጅቶች ጋር አብረን ሆነን መስራት አለብን ብለን እናስባለን። እሱንም የጀመርንበት ሁኔታ ነው ያለው። እንደ ሀገር የተለያዩ ስራዎች ይሰራሉ። እሱንም በዚህ ዓመት ከአፍሪካ ሰርቫይቨር ጋር ያቀርናቸው እቅዶች አሉ። በደንብ አድርገን እንሰራለን ማለት ነው። 547
እንደ ማህበረሰብ በተለይም ከአረብ ሀገራት ለተመለሱ ሴቶች የምንሰጠው ግምትና ያለን አመለካከት ከመስመር የወጣ እንዲሁም ያልተገራ በመሆኑ ንግግራቸው ሁሉ ጩኸት፣ ተራ ህመማቸው ጭምር እብደት፣ እንቅስቃሴያቸውና ሁሉ ነገራቸው የተለየ ባዕዳን ፍጡራን አድርገን ስለምንገምታቸው ህመማቸው የማያመን ችግራቸው የማይቸግረን ተዋት ባክህ ከአረብ ሀገር የመጣ ሰው ጤና የለውም በሚልና ፍጹም ሰዋዊ ባልሆነ ሁኔታ ተመላሾችን ስለምንገምታቸው እንኳንስ ሌላ ለነሱ ብላ ከፍልሰት የገባችላቸው የቤተሰብ አባላትም ትኩረት ሰጥተው ስለማያዳምጧቸው የተመላሽ እህቶቻችን ህመም የከፋ ነው። በተለይ ሳይኮሶሻል ሰፖርት በጣም ያስፈልጋል። ምክንያቱም ሰው ከአካላዊ ጉዳት ይታያል። ይሄን አመመኝ እዚህ ጋር ነው በሽታ የተላለፈ ከነዛ በሚደርስባቸው የተለያየ እንግልት፣ ስቃይ፣ መደፈር፣ መራብ፣ መጠማት፣ ከቤት መንከራተት፣ ቋንቋ አለመቻል እጅግ በጣም ዘርዘረን ማንጨርሰው የሰብአዊ መብት ጥሰት ደርሶባቸው የሚመጡ ሰዎች ናቸው። እንደገና ሀገራቸው ሲገቡ ደግሞ የቀርቤን በሚሉት ቤተሰብ በሚሉት ሰው የተፈዱ ገንዘባቸው ያለቀ ከውርስ መብት የተፈናቀሉ እጅግ በጣም እንደማይጠቅሙም እንደማይረቡ ታናናሾቻቸውን ደግፈው የዳሩ ታናናሾቻቸውን ያስተማሩ እነሱ ግን ያልተማሩ እነሱ ሰርግ ደግሰው ሌላውን ድረው እነሱ ግን ያላገቡ ብዙ የሚቆጫቸው የሚያንገበግባቸው በየቀኑ ችግር ውስጥ የሚከታቸው ነገር ስለሆነ እዛ ላይ ተረባርበው መስራትና ከዛ ስሜቱ ጋር የጎደለውን አምኖ መቀበል ያለውን ግን ተጠቃሚ ማድረግ ያስፈልጋል ብዬ አስባለሁ። ይሄ ከተደረገ ተጎጂዎች ተረጂ ሳይሆኑ እንደውም ሀብት ናቸው ብዬ አስባለሁ። ልምድ አላቸው፣ እሱን ሼር ማድረግ ይችላሉ። ስለዚህ እሱን ነገር በደንብ መስራት አለብን ብዬ አስባለሁ። 547 እንደ ሀገር የመንግስት ፖሊሲና ስትራቴጂ በተለይም በውጭው ዓለም ያሉ ዜጎችን በተመለከተ ያለው ሁኔታ ብዙ ሊባልበት የሚገባ ነው። ከስያሜው አንስቶ በአውሮፓና በአሜሪካ ያሉ ዜጎች ዲያስፖራ የሚል የከበረ መጠሪያ ሲሰጣቸው ብዙ ኢኮኖሚያዊ ጠቀሜታና የውጭ ምንዛሪም በመላክ ትልቅ ቦታ ያላቸው የአረቡ ዓለም ነዋሪ የቤት ሰራተኛ ኢትዮጵያውያን ግን ስም አልባ ናቸው። ገራሚው ነገር እህቶቻችን ስም ብቻ ሳይሆን የሚያጡት ሀገሪቱ ዲያስፖራ ብላ ወደ ሀገር እንዲመለሱ የመኖሪያ ቤት መስሪያ መሬትና የባንክ ብድር ወዘተረፈ ጥቅሞችን አዘጋጅታ የአክብሮት ጥሪ ስታቀርብ በአረቡ ዓለም ተሰማርተው ብዙ ኢኮኖሚያዊ ክፍተቶችን ከቤተሰብ እስከ ሀገር የሚደፍኑ የቤት ውስጥ ሰራተኞች ጥቅም ግን ሲከበር አይታይም። ሀገር ባላት ሀብት መቀበልና መደገፍ አለባት ብዬ አስባለሁ። ለምሳሌ እንግዲህ ድጋፍ ስንል በየዘርፉ ቤተሰብም እንግዲህ እነሱን ሲመጡ የሚገለገሉበት የሚጠቀሙበት ነገ ህይወታቸውን የሚመሩበት ጥሪት ማስቀመጥ አለበት። ሀገርም ደግሞ ያላትን ብድር ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ የትምህርት እድል ሊሆን ይችላል። የተሻለ የሚባለውን ነገር ሀገር በፈቀደ መንገድ ማዘጋጀት ያስፈልጋል። ማህበረሰብ ደግሞ ግንዛቤውን መቀየር መቻል አለበት። ምክንያቱም አንዱ ብቻ አይደለም ባለሀብቶች፣ ነጋዴዎች፣ ስራ ያላቸው ሰዎች እነሱን በመስራት የነሱን ልምድ በመጠቀም አብሮ በመስራት ብዙዎቹ እንግዲህ ስራውን ይችሉታል። የወረቀት ችግር አለ ማለት ነው። ስለዚህ አንዳንድ ቢሮክራሲዎችንም ለይቶ አውጥቶ በሚያሰራ ሁኔታ እነዚህ ተመላሽ ዜጎች ስራ እድል የሚያገኙበት፣ ድጋፍ የሚያገኙበት፣ ብድር የሚመቻችላቸው ሀገራቸው ላይ እንግዲህ በለፉት ልክ ያስፈልጋል ብዬ አስባለሁ። ለአመታት ባሳለፉት የፍልሰት ህይወት በተማሪ ቤት የማይገኝ ዕውቀት በመያዝ በግድም በውድም ወደ ሀገር የተመለሱ ዜጎችን ጆሮ ሰጥቶ የሚሰማ የግልም ሆነ የመንግስት ተቋም እምብዛም በመሆኑ ተመላሽ ወገኖቻችን ያላቸውን ዕውቀት ለሀገር እንዳያውሉ መንገዶች ሁሉ ዝግ ይሆንባቸዋል። ተደራጅቶ የመስራቱም ነገር ቢሆን በርካታ ሳንካዎች አሉት። የባንክ ብድር አለማግኘት፣ የመስሪያ ቦታ፣ የሙያ ስልጠና ወዘተ ሲዘጋጅ ተመላሾችን የማካተቱና በእነርሱ የማመኑ ነገር እምብዛም በመሆኑ ተመላሾች ቁስላቸው ሳያገግም ዳግም የመከራውን ጎዳና እንዲመለከቱ ያደርጋቸዋል። 547 እነዚህ ዜጎችን ለማገዝ የሀገር ባለውለታዎች ናቸው። እውነት ለመናገር የእናታቸውን ዘር ከመቀየር አንስቶ ትልልቅ ልማት ላይ የተሳተፉ
እንግዲህ ማንሳት ከቻለም ለአባይ ግድብ ቦንድ ገዝቶ ትልልቅ ስራዎችን ይሰሩ በሚድል ኢስት የሚሰሩ በተለያየ ዓለም ላይ ያሉ ፍልሰተኞች አሉ። እንግዲህ እነሱን ወደ ሀገር በሚመለሱበት ጊዜ ሀገር ባላት ሀብት መቀበልና መደገፍ አለባት ብዬ አስባለሁ። አሁን ላይ እንግዲህ እንደምታውቀው ትንሽ አስተሳሰብ እየተቀየረ ያለበት ሁኔታ ነው ያለው። ስለዚህ ሁሉም ሰው ጥረት ማድረግ ያለበት ብዬ አስባለሁ። ራሱም ደግሞ ተመላሹ ለመብቱ መሟገት ያስፈልጋል ብዬ አስባለሁ። እንደዛ ካልሆነ እኔ ይሄ አለኝ እዚህ ላይ ድጋፍ ፈልጋለሁ እዚህ ላይ እገዛ ፈልጋለሁ የሚሉ ተመላሾች መውጣት አለባቸው። ችግራቸውን ብቻ ሳይሆን ከችግራቸው መብለጥ መቻል አለባቸው። ከችግራቸው የሚበልጥ ሀሳብ ማቅረብ መቻል አለባቸው። ለዛ ደግሞ እድሉን ማመቻቸት መድረክ መስጠት አስፈላጊ ነው ብዬ አስባለሁ። 547 እኔ ከተመለስኩ በኋላ የተለያዩ ድጋፎችን አግኝቻለሁኝ። የሙያ ስልጠና ከመንግስት ከኤንጂኦዎች አግኝቻለሁኝ። ከዛ በኋላ እንግዲህ የተሰጠኝን ጥቂት ነገር ይዤ በተመላሾች የተመሰረተ በኢትዮጵያ የመጀመሪያው የሆነ ድርጅት ነው። እንግዲህ ተመላሾችን ከስህተት የተመለሱ ሰዎችን በመደገፍ በማቋቋም በማሰልጠን እንዲሁም ለመብታቸው እንዲሟገቱ የሥራ ዕድሎችን እንዲያገኙ የተለያዩ ግንዛቤዎችን እየፈጠረን እንገኛለን። ከዛም አልፈን እንግዲህ ሰዎች ሰልጥነው ወደ ስራ ገብተው ማህበረሰብ ውስጥ በሚገባለቁበት ጊዜ የሚደርስባቸውን ተጽዕኖ ከማህበረሰቡ ጋር እድር ከተለያዩ ማህበረሰቦች ጋር እንሰራለን። እንዲሁም በመንግስት ደረጃ እንግዲህ ፖሊሲዎች እንዲሻሻሉ አዋጆች እንዲጸድቁ መንግስት ለጉዳዩ ትልቅ ትኩረት እንዲሰጠው የምክረ ሀሳብ እንሰጣለን። እንግዲህ ሌሎችም የተመሰረቱ ድርጅቶች አሉ። እነሱንም በማስተባበርና በመምራት ላይ ይገኛለሁ። ከዚህም አልፎ እንግዲህ አፍሪካ ሰርቫይቨር ሊድ ኦርጋናይዜሽን ላይ ደግሞ በምስራቅ አፍሪካ ተወካይ ሆኜ በአሁኑ ወቅት እየሰራሁ እገኛለሁ። 547 ወደ ኢትዮጵያኛ በመሰረትንበት ጊዜ ለዘርፉ አዲስ ነበር። ሰዎች ከጎታታቸው አጠግመው ሌሎችን እናገዛለን ብለው የሚቆሙበት ነገር የተለመደ አልነበረ። ምክንያቱም የተረጅነት ስሜት ሁሉም ሰው የሚለውን ተረጆች ናቸው ብሎ ነው የሚለውና ከዛን አልፎ ደግሞ መሻገር ያስፈልጋል ብዬ አስባለሁ። ምክንያቱም እኛ አንድ ወቅት ችግር ደርሶብን ነበረ። ቀደም እንደተናገርኩት ችግራችንን በለጥ ነው። ነገ ደግሞ የተሻለውን ነገር እየሰራን እንገኛለን። ከስማማ አላማው እንደ ኢትዮጵያ ውስጥ እንዳለ ድርጅት ከተለያዩ ፓርትነሮች ጋር ሆኖ እዚህ ጉዳይ ላይ መታገል ነው። በተለይ እንደምታውቀው ምስራቅ አፍሪካ ላይ መሸጋገሪያዎች ነን። መዳረሻዎች የሚሆኑበት ሀገር አለ። ማለፊያዎችም እኛ ስደተኞች ብቻ ሳይሆን እንደ ኢትዮጵያ ስደተኞችን ተቀብላ የምታኖር ሀገር ናት። እንደገና ደግሞ መሸጋገሪያ የሚሆነች ሀገር ናት። ስለዚህ ችግሩ በጣም ሰፊ ነው። ስለዚህ ከኢትዮጵያ ወጥተን ከሌሎች አፍሪካ ድርጅቶች ጋር አብረን ሆነን መስራት አለብን ብለን እናስባለን። እሱንም የጀመርንበት ሁኔታ ነው ያለው። እንግዲህ ጥሩ ስራ ሰርተን እንገናኛለን ብዬ አስባለሁ። በተለያዩ መንገዶች የቤት ሰራተኛ ሆኖ ለመቀጠር ወደ አረብ ሀገራት ለስራ የሚፈልሱ ኢትዮጵያውያን ዋነኛ የመሄድ ምክንያታቸው ኢኮኖሚያዊ ቢሆንም የሚገርመውና ከሌሎች ሀገራት ተጓዦች የሚለያቸው በመከራ መሃል አልፈውና ችግሮችን ተቋቁመው በመስራት የሚያገኙትን ገንዘብ የሚያውሉት ከራሳቸው ይልቅ ሀገር ቤት ላሉት ቤተሰቦቻቸው መሆኑ ነው። በአንድ ቤት ውስጥ ለማገልገል በኮንትራት አሊያም በሰዓት ከቤት ቤት በመሯሯጥ የሚሰሩ ኢትዮጵያውያን ፍልሰተኞች ሀገር ቤት ያሉ ቤተሰቦቻቸው እንዳይቸገሩ፣ ወንድም እህቶቻቸው ከትምህርት ገበታ እንዳይቀሩ፣ አልፎ ተርፎም ከጎረቤት እንዳያንሱ ቤት ማደስ ብሎም የቤት ቁሳቁስ ማሟላትን ቀዳሚው ዓላማቸው እንጂ እንደ ሌሎች ሀገራት አቻዎቻቸው ለኔ የሚሉት ቀዳሚ ጉዳይ የላቸውም። ሁሉንም ጥለው ፍልሰት የሚገቡ ኢትዮጵያውያን ወጣት ሴቶች ክብራቸው ሳይጠበቅ ያገኙትን እየሰሩ የሚከፈላቸውን ገንዘብ ወደ ቤት ስለሚልኩ ይህ ነው የሚባል ቀሪ ገንዘብ አይኖራቸውም። የሚገርመው ግን ባሉበት ሀገር ይህ ነው የሚባል ገንዘብ እጃቸው ላይ ሳያስቀሩ ያገኙትን ሁሉ ለቤተሰብ ወደ ሀገር የላኩ እህቶቻችን በአንድ ጎደሎ ቀን በግዳጅ ወደ ሀገር የመጫን ዕጣ ቢገጥማቸው ለሳምንት ለወጪ የምትሆን
ገንዘብ እንኳን ከቤተሰብ በቁጠባ አለመቀመጡ ነው። የተላከው ገንዘብ አሮጌ ቤት ታድሶበታል፣ ፍሪጅና ቴሌቪዥን ተገዝቶበታል፣ ወንድም እህት ተምረውበታል፣ በቀለብም አልቋል። እድሜያቸውን በባዕድ ሀገር ያሳለፉ ዜጎቻችን ሀገር ቤት ሲመለሱ የተጠራቀመ ገንዘብ ብቻ ሳይሆን የሚያጡት ወጣትነታቸውንም ጭምር ነው። ወደ ኋላ የማይመለሰው እድሜ በመሄዱ የመውለድ የመዳር ጉዳይ እጅግ በጣም ሲበዛ እድሉ አነስተኛ ነው። በተመለስንበት ሰዓት ያው የሰራንበት ገንዘብ አይኖርም፣ ማግባት መውለድ ላይኖር ይችላል። የተለያዩ ከማህበረሰቡ የሚደርስ ጫና አለ፣ መገለል አለ፣ ምንም እንዳላዋቂነት የምትቆጠርበት ሁኔታ አለ። እሱ በጣም ጫና ውስጥ ይከታል። በዛ ላይ ደግሞ ያው ረጅም ጊዜ እዛ ስለቆየ የስራ ዕድል ላይኖር ይችላል። ያለህን ገንዘብ ለሁሉም ሰው ሰጥተህ ሁሉም ሰው ጠባቂ ስለነበረ በዛ ሰዓት ለሁሉም ሰው ያለህን ትሰጥና ባዶ እጅህን ትቀራለህ። ስለዚህ ወይ ተመልሰህ መጓዝ ነው የሚጠበቅብህ፣ አለበለዚያ ደግሞ እዚሁ ሀገር ውስጥ በጭንቀት በማዘን ሆነ ነገሮችን የቱ ጋር ነው ጥፋቱ እያልክ ይብስ ከዛ ከደረሰበት በተጨማሪ ደግሞ እዚህ የሚገጥም ነገር በጣም ጭንቀት ውስጥ ይከታል። 547 አላዋቂነት ምንም በቃ አላስፈላጊነት የምታነሳው ሀሳብ ውሃ የማይቋጠር ሆኖ ይገኛልና በዛን የተነሳ እንግዲህ በጣም ብዙ እህቶቻችን እኔን ጨምሮ ብዙ ቻሌንጅ አሳልፈን ነው እንግዲህ ከሀገር ጋር ለመላመድ ለመስራት የምንሞክረው። እኔንም የገጠመኝ በተመለስኩበት ሰዓት ግራ ገብቶኛል። ምክንያቱም ከህይወቴ ላይ የተወሰነ አመት እንትን ሲል እስክትግባባ ይከብዳል። በዛ ላይ ጠባቂ ትሆናለህ፣ ስራ አይኖርህም፣ የሰራህበት ገንዘብ የለም። ስለዚህ በዛ ሁኔታ ውስጥ ሆነ ራስን ለማሸነፍ መታገል በጣም ከባድ ነገር ነበረ ማለት ነው። ደግሞ አገግሙ ወጥቶ ሰርቶ ሲገባ ደግሞ ልክ አንተ ፈልገኸው እንደሆነ የተሰደድክበትን ነገር እንደ በሽተኛ እንደ አእምሮ በሽተኛ የተሻለ ሀሳብ እንደማታመጣ ነገር ተደርጎ ሁሌም ቢሆን እንትን ይሉሃል። ትዳር ብትመሰረት የአረብ ሀገር ተመላሽ ትዳር ይዛ እንደማትቀመጥ ብዙ እንደለመደች የተለያዩ ስያሜ መስጠት፣ ጭንቀት ውስጥ መክተት፣ ለምታወራው ወሬ በሙሉ ማፌዣ መሳለቂያ የነበረበት ጊዜ ነበር። እንግዲህ ያንን ቻሌንጅ አልፈን ነው አሁን እኛ እየኖርን ያለነው። 547 እስኪ የኔነሽ ራሷን ትግለጽ። እኔ ሁለት ነገር አስባለሁ። የባለፈዋን ምስኪኗን ፍልሰተኛዋን የኔነሽ ታስብ በጣም ይቅርታ ልጠይቃት እፈልጋለሁ። በጣም ታሳዝነኛለች። ምክንያቱም አለዕድሜዋ አግብታ ወልዳ ፍልሰተኛ ሆና ብዙ በጥይትና በበረሃ መካከል ያለፈችውን የኔነሽን ሳስብ በጣም አዝናለሁኝ። ነገር ግን በዛ ሁኔታ ውስጥ ደግሞ ችግሯ ላይ ቆማ ደግሞ ችግሯን መንደርደሪያ አድርጋ ለብዙ ሰዎች ህይወት መለወጥ እንደ ሀገር ለመስራት እዚህ ዘርፍ ላይ በተለይ ተመላሾችና ተጋላጮች ላይ ላለው የእያንዳንዱ እንቅስቃሴ ደግሞ የለውጥ ባለቤት በመሆኗ ደግሞ በጣም እኮራባታለሁ። በጣም አመሰግናታለሁ። ጥረቷን ሳላደንቅ አላልፍም። ምክንያቱም በሰዓቱ በማይጨበጥ በማይመስል ሰዎች ፌዝ በሚመስለው ነገር ውስጥ ቆማ ተራምዳ ዛሬ ላይ ሀገሯ ላይ ያለ ድርጅት በመምራቷ በጣም እኮራባታለሁ። 547 ከትውልድ ቀያቸው በመውጣት በተለያዩ መንገዶች የተጓዙ ፍልሰተኞች ያሰቡት አልሆን ብሎ በገዛ ፈቃዳቸው አሊያም በግድ ወደ ቀያቸው እንዲመለሱ ሲገደዱ ከፍልሰተኛው ጎን በመቆም ብዙ ዓመታትን ያሳለፈው ዓለም አቀፉ የፍልሰተኞች ድርጅት IOM ተመላሾች በዘላቂነት ህይወትን እንዲመሩና እንዲቋቋሙ ልዩ ልዩ ድጋፎችን በመስጠቱ እንደ የኔነሽ አይነት ተመላሾች ሲቋቋሙ ተመልክተናል። 547